እንዴት ናችሁልን? እንደተለመደው በሌላ በምርጥ ድራማ ተመልሰናል። ይህንንም አሪፍ ፊልም ተጋብዞልን። ፊልሙ ሲጀምር ሁለት መንትዮችን እናያለን። ኬክ ቀጭንና ቀልጣፋ ከሰዎች ጋርም የመግባባት ችሎታዋ ከፍተኛ የሆነች ልጅ ስትሆን ክሬም ደግሞ ወፍራምና ጎበዝ የፋሽን ዲዛይነር ናት። ከልጅነታቸው ጀምሮም የሚዋደዱ ታማቾች እንደሆኑ እናያለን። ክሬም የፋሽን ውድድር ላይ ተሳትፋ ወደ መጨረሻው ዙር እንዳለፈች ሲነገራት ደስ ይብላትም ቶ የሚባለው ተማሪ ያለች እንደምትወደው ስትነግረው ማሾፍ ያደረጋት ሰው ዳኛ እንደሆነ ስትሰማ ግን እሱ ፊት መናገር እንደሚከብዳት ስለምታውቅ በጣም ትፈራለች። ይህንን የሰማችው ኬክም እንደምንም ልትደፋፈር ስለፈለገች የእሱ ምስል በየቦታው አርጋታ ለማምዳታለች። ከብዙ ድካም በኋላም ክሬም ዝግጁ ነኝ ብላ ስላሰበች ውድድሩ ላይ ብትሄደም ተው እንዳየችው ግን መተንፈስ ቸግራትና እህቷን በሳውታ እንድትሸፍንላት ጠይቃታለች። ብትፈራ ምርጫ እንደሌላት ስለገባት ተስማማና ለመረጋጋት ስትሞክር ፒት የሚባል ከዚህ በፊት መዝናኛ ቦታ ያገኘችውን ልጅ አያትና ከጀርባው ቆሞ ያረጋጋታል። ወደ መድረክ ስትወጣም ሰውነቷ መቀየሩ ግራ ሲያጋባቸው ልክ እህቷ እንዳለቻት ታመሜ ስለነበረ ነው ውፍረት የቀነሰው ትላቸውና በክሬም እርዳታ ውድድሩን በጥሩ ሁኔታ ስላስረዳችና ስራዋን ስለወደደው ታሸንፋለች። ብሩን ከወሰደች በኋላም ሁሉም ነገር እንዳበቃ ብታሰበም ጓደኛዋ ቶ ክሬምን አብራቸው እንድትሰራ እንደጋበዛት ትነግራቸዋለች። ስራውን ለመስራት ስለፈለገችም እውነቱን ለመናገር ብትወስንም ጓደኛዋ ውሸታም ሰው ስለሚጠላ ቢቀርባት እንደሚሻል ትመክራታለች። አልሰማ ብላትም በጠዋት ተነስታ ልታናግረው ስትሄድ እውነቱን መናገር ያቅታትና የፈጠራ ስም ትነግረዋለች። እሱም ቢሆን ውድድሩ ላይ ከቀረበው ፎቶ ጋር ብትመሳሰለባትም ነገሩን ችላ ብሎ ያልፈዋል። ክሬም ቤት እንደገባችም ኬክ ጋር ትሄድና እባክሽ እህቴ ሰውነት እስክቀንስ ብቻ እኔን ተክተሽ እርጂኝ እየለመንኩሽ ነው፣ ከዚህ በኋላ ምንም አልጠቅሽም ብትላትም ኬክ ሳትስማማ ትቀራለች። ማታ ላይ ግን የቶን ፎቶ እያየች የውድድሩ ቀን ጀምሮ ደስ የሚል ሰው እንደሆነ ስታስብ ስለነበረ እሱ ለመቅረብ ብላ በሀሳቧ ትስማማለች። ቶ ያደረገላትን ኢንተርቪውን በእህቷ እርዳታ ታልፈዋለች። ትንሽ ቀን ከሰራች በኋላ ግን በግልጽ ከሱ ፍቅር እንደያዛት ለክሬም ስትነግራት ውፍረቷን በቶሎ ቀንሳ ወደ ስራዋ መመለስ እንዳለባት ይገባትና ምግቧን ማስተካከል ትጀምራለች። በሌላ ቀንም ኬክ ፒትን ታገኘዋለች። ስልኳን እንድትሰጠው ቢጠይቃትም ተው እንደምትወደው ስላሰበች ሰበብ ፈጥራ ትከለክለዋለች። ወደ ስራ ስትሄድም ብዙዎቹ እንድትሰራ ስላልፈለጉ በጥያቄ ሲያፋጥጧት በክሬም እርዳታ ሁሉንም ትመልሳለች። ይህ ያልታወጣላት ሌላኛዋ ዲዛይነር ግን ሆን ብላ ቡና ትደፋባታለች። ተው እንዳያትም ደህና ነሽ? በጣም ተጎዳሽ እንዴ? ይልና ረዳቱ እንድታከማት ያደርጋል። በቃ ወደ ቤት መሄድ ትችያለሽ ሲላት ምን ያህል ጥሩ ልብ እንዳለው እያሰበች የባሰ ትወደዋለች። በሚገርም ሁኔታ ግን ፒትና ቶ ከልጅነታቸው ጀምሮ እንደሚተዋወቁና ሁሉም ነገር ላይ እንደሚፎካከሩ ኬክ ትሰማለች። እናም የፒት ድርጅት ከነሱ ጋር መስራት ከጀመረ ከችግር እንደሚወጡ ስላወቀች እህቷ በፍጥነት ምርጥ የሚባሉ ዲዛይኖች እንድታዘጋጅ ትነግራታለች። እህቷም አዲስ ሀሳብ ለማምጣት ምንም ኃይል እንደሌላት እያሰበች ትጨነቃለች። ለሩጫ ስትወጣም ሳይክል ሲነዳ ከነበረው ቶ ጋራ ትጋጭና እላዩ ላይ ትወድቅበታለች። ትንሽ ቆይቶም ተመሳሳይ ሬስቶራንት ውስጥ ይገቡና አንድ ላይ ለመብላት ይወስናሉ። ሲያወሩ ቆይተውም ጥሩ ጊዜ ስላሳለፉ ደስ ያላት ክሬም የዲዛይኗን ጥሩ ሀሳብ ታገኘና ስላትጨርሳለች። በነጋታውም ኬክ ስታቀርበው ቶ ደስ ቢለውም አብሮት የሚሰራውና ከተቀናቃኛቸው ካምፓኒ ጋር ሆኖ የሚከዳቸው ሰው ግን ሀሳቧን ይቃወማል። ያም ሳይበቃው ዲዛይኖቹን ለመስረቅ ይሞክራል። ይህንን ያላወቀው ቶም ደስ ስላለው ጓደኛ ብለ ሰባትን ክሬምን አግኝቶ ደስታውን አንድ ላይ ያከብራሉ። ወደ ቤት ሸኛትም ውሸቷ እንዳይገለጥ ብላ ሱቅ ብትገባም የረሳችው ዕቃ ስለነበራት ግን ሊሰጣት ይሄዳል። በዛም ሰዓት ኬክ ትደርሳለች። ሆኖም ግን ውስጥ እንዳሉ ሲነግራት በጣም ትቀናለች። ክሬም ቤት እስክትመለስ ጠብቃም ከዚህ በኋላ ቶን የምታገኘው ከሆነ በአንቺ ቦታ ስራ መሄድ አልፈልግም፣ እሺ በቃ መቼም አላገኘውም ትላትና በድጋሚ እንዲገናኙ ውስጥ ጠይቃት እንደማይመቻት ትናገራለች። ኬክም እድሏን ተጠቅማ ቶን ራት ብትጋብዘውም ሳይስማማ ይቀራል። ይህንን ያየው ፒትም ከሱ ጋር መፎካከር ስለሚወድ ለምን እኔ ራት አልጋብዝሽም ታዲያ? አይ አያስፈልግም አይመቸኝም ብለው ስትሄድም የባሰልህ ይዘዋል። በቀጣዩ ቀን ግን ዲዛይናቸውን ተቀናቃኛቸው ቀድማ እንደለቀቀችው ደርሱበትና ለነግሯት ሲሄዱ ምንም ማስረጃ የሌላቸው ነግራት አባራቸዋለች። ሌባውም የሰራበትን ይቀበላል። ክሬምም የተፈጠረውን ስትሰማ አዲስ ዲዛይኖችን ለመስራት ትወስንና ፒት ያዘጋጀው ዝግጅት ላይ ኬክ እንደለመደችው ትልካታለች። ፒትም ለድርጅቱ የሚፈልገውን ሰው ለመምረጥ ተቀናቃኛቸውን ማዋራት ይጀምራል። ቶ እንደተከፋ ያየችው ክሬምም ልትረዳው በማሰብ የፒትን ግብዣ ትቀበላለች። የሆነ ሰው ሊያስቸግራት ሲሞክር ይከላከላታል። በድንገትም በጣም እንደምወድሽ ነው የሚሰማኝ፣ ፍቅረኛ እንድትሆኝ ይፈልጋለሁ፣ ይቅርታ ግን እንደዚህ አይነት ነገር አላሰብኩም ትለውና ጥላው ትሄዳለች። በቀጣዩ ቀን ማክስቷ ክሬም በድጋሚ ከቶ ጋር ለመገናኘት እንደወጣ ትነግራትና ትናዳለች። ቤት ስትመለስ ጠብቃም አሁንም ድረስ ተወጂዋለሽ አይደለ? አዎ እንደዛ ከሆነ ሰውነትሽን ቀንሰሽ እስክትመጪ 3 ወር ሰጥቼሻለሁ። በዛ ጊዜ ውስጥ እኔ እንዲወደኝ ማድረግ ካልቻልኩኝ መሀላችሁ አልገባም። ትስማሚያለሽ? አዎ እስማማለሁ። በስምምነታቸው መሰረትም ኬክ ቶሎ ለመቅረብ ትሞክረ ምድር አልሰጥ ይላታል። ይህንን ያየችው ተንኮለኛዋ ዲዛይነርም ታሽፉባትና ታበሽቃታለች።
በዚህ ተብሰቅታ ብቻዋን ሆና አስታሰበም ፒት ያገኛትና እወድሻለሁ ያልኩሽ እኮ የምሬን ነበር፣ ግን እኔ ደግሞ ሁሉም ነገር የተሟላለት ሰው ነበር የምወደው። ከምንም ነገር በላይ ግልጽነትሽን የምወደው። ክሬምም ውፍረቷ ለመቀነስ ትኩረት ስላደረገች ዲዛይኖቿ እንደ ድሮው ቶን ሳይማርኩት ይቀራሉ። ጓደኛዬ ብሎ ያሰባት ሴትን ለማግኘት ስላልቻለም ወደ ቤቷ ሲሄድ አክስቷና ኬክ ተነጋግረው ወደ ሌላ ቦታ መሄዷን ያሳውቁታል። ሌባውም እንደለመደው አዲሶቹን ዲዛይኖች ለመስረቅ ቢሞክርም ምንም ስላልነበረ ሳይሳካለት ይቀራል። ተንኮለኛዋም የራሷን ዲዛይኖች ብታሳየም ተው በድጋሜ ሳይወደው ይቀራል። ኬክ ክሬም ጋራ ደውላ ጊዜዋ አጭር መሆኑን ስታሳውቃትም ከእናቷ ንድፍ ተነስታ ምርጥ ስራ ትሰራለች። ኬክ ታሳያቸውም ሁሉም ልዩ በመሆኑ በጣም ደስ ይላቸዋል። ከእህቷ ጋር ስታወራም ኤርፎን ይወድቅና ተው ቢያነሳውም ቶሎ ተቀብላው ስለ ስራ እያዋራችው ታርሳሰዋለች። ክሬምን ብትሆን ጓደኛዋ ቶና ኬክን አንድ ላይ እንዳያቻቸው ስትነግራት ቶሎ ክብደት ቀንሳል መመለስ ተወስንና ጠንክራ መስራት ትጀምራለች። ከወራት በኋላ መቅደዋ ተሳክቶ ውፍረቷን ትቀንሳለች። ደስ ብሏትም ወደ ቤት ለመመለስ ስታቅድ ይደወላትና እህቷ የመኪና አደጋ እንደደረሰባት ይነግራታል። ይህንን ሁሉ ያደረገውም ድርጅቱ ውስጥ ሆኖ የሚሰርቀው ሰው ሲሆንም ተቀናቃኛቸው ጋር ስጣላ እሷን አስይዝበታለሁ ብሎ ያሰባሰበውን መረጃ ኬክ እጅ ውስጥ በድንገት ይገባል። እሷም እንደሆነ እንዳያችው ለቶ ብትደውልም ስልክ አላነሳም ይላታል። ክሬም ጋር እየደወለች እያለም ስልኳ ይዘጋል። እሱም ሰዎቹን ልክባትና ይህን እንዳውቀችም ፍላሹን ትራሷ ውስጥ ተከተዋለች። ሌባውን በሰዎቹ አማካኝነት አደጋው እንዲደርስ ያደርጋል። ክሬም የተፈጠረው እንደሰማች የተቻኮለችው ወደ ሆስፒታል ትሄዳለች። አክስቷ ትራሱን ስጣትና ሁኔታው አሳሳቢ እንደሆነ ስትነግራት ማምራ ማልቀስ ትጀምራለች። ተው የተፈጠረው እንደሰማ የት እንዳለች ጠይቅና እየመጣ መሆኑን ሲናገረም ጓደኛዋ ኬክ ኮማ ውስጥ መግባቷ ከታወቀ መቼም እንደማያመልጡ ስለገባት አሁኑኑ ማንነታቸው እንዲቀየሩ ሀሳብ ተቀርብና አንድ ላይ ሆነው ትውስቷን ብቻ እንደረሳቸው ያስመስሉና ቶንም ሆነ ሌባውን ያታሏቸዋል። ፒት ለስራ ከሄደበት ሲመለሰም ኬክ ስልኩን አነሳ ስላለችው በጣም ያዝናል። ክሬም ወደ ስራ ልትመለስ ስትልም ሌባውና ዲዛይነሯ እንደ ድሮ ጎበዝ እንደማትሆን የተናገሩ ውሳኔውን ይቃውማሉ። ሆኖም ግን ክሬም በድፍረት ሄድና ዝም ታስብላቸዋለች። ሌባው ምንም እንደማታስታውስ ካጠራ በኋላ ይረጋጋል። ክሬም ከእህቷ የተለያዩ ብዙ ባህሪዎች ቢኖራትም ተው ግን ከመናደድ ይልቅ የበለጠ ይቀርባታል። እያላባት እንደሆነ ሲያይም ጠርግላትና ደስ ይላታል። ፒት ተጨነቀ ሊያገኛት ሲሄድም ድርጅታቸውን በጣም ሊረዳው የሚችል ሰው መሆኑን ስለሰማች ብቻ ሰላም ትለዋለች። እሱም ግራ እየተጋባ ምን ተፈጥሮ ነው? ስለኛ ግንኙነት ምንም አታስታውሽም እንዴ? ይቅርታ ግን ምንም ትዝ አይለኝም። አደጋው ሲደርስብኝ አንዳንድ ትውስታዎች ጠፍተዋል። እሺ ግን አዲሱን ቁጥርሽን ስጪኝ ሲላት ተስማማና ስትሰጠው ተው ስላያቸው ይናደዳል። ፒትንም በግልጽ እንዲሄድ ይነግረዋል። ለክሬምም ፒትን ብዙ ባታምኙ ደስ ይለኛል። ተማሪ ከነበርንበት ጊዜ ጀምሮ በጣም ተንኮለኛ ልጅ ነበር ብሎ ሲያስጠነቅቃት እህቷ ጋር ትሄድና በትክክል የምትወደው ማን እንደሆነ ስጠይቅ ትንቀሳቀሳለች። ዶክተሮቹን ጠርታቸው ካዩዋት በኋላም ጥሩ ምልክት እንደሆነና በቅርቡ ልትነቃ እንደምችል ሲነግሯት በጣም ደስ ይላታል። ወደ ስራዋ ተመልሳም እያንዳንዱ ቀሚስ በትክክል ታያለች። ተንኮለኛ ልጅን በድጋሚ ጥል ለመፍጠር ብትሞክረን በትህትና ስላዋራቻት ሁሉም ይገረማሉ። ቶም ስራ ወዳድነቷ እናቱን ስላስታወሰው ለእሱ ያለው ስሜት ይቀይራል። ቀሚሱ እንድትሞክረው ነግሯትም ለብሳ ውስጥ ተወጣ በጣም ስለወደደው ይፈጥባታል። በጣም ነው ያማረብሽ ብሎም ጸጉሯ ሊያስተካክላት ይጠጋትና በድንገት የሚረብሽ ድምፅ ሲመጣ ጆሮዋን ይሸፍናታል። እሷም በድርጊቱ በጣም ደስ ይላታል። ፋሽን ሾው ሊጀመር ሲልም ተቀናቃኛቸው ሌባውን በድጋሚ ችግር እንዲፈጠር ታዘዋለች። ቀሚሶቹን ሲቀርቡም ሁሉም በአግራሞት ሲመለከት ይቆይና ዋናው ቀሚስ ሲቀርብ ሲል ግን መብራቱን ያበላሽቷል። ክሬም ግን ተረጋግታ ባመጣቸው ሀሳብ ሁሉም የስልኩን ባትሪ ያበራና ዝግጅቱ ከታሰበ በላይ በሚያምር ሁኔታ ይጠናቀቃል። ፒትም ላደረገችው ነገር አድናቆቱን ይገልጽላትና ከእሱ ጋር ያሳለፉትን ጊዜ በሙሉ አስቦ በጣም እንደምወድሽ ደጋግሜ እነግርሻለሁ፣ ታዲያ ለምን ፍቅረኛሞች እንደሆነ አትስማሚም ስላት ምንም የምታውቀው ነገር ስለሌለ መልስ ከመስጠት ብላ በቆመበት ጥላው ስለሮጠች በጣም ያዝናል። ከፋሽን ሾው በኋላ ብዙ ሚዲያዎች እሷን ኢንተርቪው ለማድረግ መሯሯጥ ይጀምራሉ። ፒትም አብሮት የሚሰራውን ሰው ለመምረጥ በድጋሚ ሌላ ውድድር እንዲዘጋጅ ለማድረግ ከሌሎቹ ባለድርሻዎች ጋር ይወያያል። እነ ክሬምም ኮንትራቱን ያገኙ ስለመሰላቸው ድላቸውን ማክበር ይጀምራሉ። ክሬም ወደ መታጠቢያ ቤት ስትሄድም ተንኮለኛዋ ልጅ እንደለመደችው ልትጨቃጨቃ ስትሞክር እላይዋ ላይ ታስመልስባትና ስትጮህ ቶ ይሰማቸዋል። እንደምንም ብሎም ወደ ቤት ሲወስዳት በጣም ቀርበው ስለነበረ ደስ ይለዋል። ውስጥ ካስገባት በኋላ ግን ወንበሩ ሲመታት ወደ ራሷ ትመለስና ምን እያደረገች እንደሆነ ግራ ይገባታል። እህቷን ወደ ቤት እንደመጣቻት ማስታወሷ ብቻ ሳይሆን መብራቱን የሚያበራው ከሆነ ፎቶዋቸው እንደሚያው ስላወቀች ተወቆይ መብራቱን አታብራው፣ ማንንም መቀስቀስ አልፈልግም ብላ ስታስወጣው አክስቷን ያያታል። የወፍራማ ጓደኛው አክስት እንደነበረ ስለሚያስታውስም ሊሸኛት ይጠይቃትና ውሸታቸውን ይቀጥሉበታል። ወደ ቤት ከተመለሱ በኋላ ግን አክስቷ እውነቱን መናገር እንደሚሻል ትመክራታለች። እሷም አውቃለሁ መዋሸት የለብኝም፣ ግን አሁን እህቴን ለማሳከም ብር ያስፈልገኛል እና ደግሞ እሱንም ኮንትራቱ እንዲፈርም መርዳት ፈልጋለሁ። በቀጣዩ ቀንም ፒት ምን ያህል እንደሚወዳት ለማሳየት ስለፈለገ አበባ ይዞላት ሲሄድም ምንም ማለት ስላልቻለች ትቀበለዋለች። ለቶም በሱና በተቀናቃኙ መሃል በድጋሚ ውድድር እንደሚደረግ ይነገረዋል።
እሱም ክሬምን ጠርቶ ስለ ጉዳዩ ይነግራታል። በፊት ከተፈጠሩት ነገሮች ግን ድርጅት ውስጥ ካዲ እንዳለ ደርሰንበታል። ስለዚህ ሁሉም ነገር በሚስጥር መያዝ ነው ያለበት ይላቸዋል። ተቀናቃኛቸውም እንደማታሸንፋቸው ስለገባት ሌባውን በድጋሚ እንዲረዳ ትልከዋለች። እሱም ቢሆን ተንኮለኛዋን ዲዛይነር ማንም ሀሳቧን ስለማይቀበላት እንዳዘነ ስለገባው እንድትረዳ ይስማማታል። ክሬምም ተጨናንቃ ስለነበረ ሁሉም የምትሄድበት ምግብ ቤት ስትሄድም ትሆን ታገኘውና አንድ ላይ ለመብላት ይወስናሉ። ቅመም ውስጥ ጨምር እያያትም አንድ ጓደኛ ነበረችን እንደ አንቺ ነበር የምትቀመመው። ይገርማል፣ ግን ለዲዛይኑ የሚሆን ምንም ሀሳብ ሊመጣልኝ አልቻለም። ለምን ታዲያ እናቴ የተሰራበት የነበረውን ቦታ ላሳይሽም፣ ጥሩ ሀሳብ ሊመጣልሽ ይችላል ይላትና ይዘዋት ሲሄድ የሚሆነ ሰው በሞተር ይከተላቸዋል። ቤት እንደደረሱም የምትሰራበትን እያስጎበኛት እናቴና አሁን ተቀናቃኛችን የሆነች ሴት አንድ ላይ ነበረ ድርጅቱን የመሰረቱት። መግባባት ስላልቻሉ ነው የተለያዩት። እናቴ በጣም ታታሪ ነበረች፣ ግን በድንገት ራሷን አስታወደቀችና ሆስፒታል ስትሄድም ካንሰር እንዳለባት ተነገራት። አባቴንም እዛ ሆስፒታል ውስጥ ከሌላ ሴት ጋር አየሁት። እናቴ ስትሞት ራሱ እሱ አዲሱ ልጁ ለመቀበል ሲዘጋጅ ነበር። ለዛን ውሸታምና አታላይ ሰዎችን ከምንም ነገር በላይ መጣላቸው ሲላት የእሷን ሲያውቅ ምን ያህል እንደሚጠላት ማሰብ ትጀምራለች። የእናቱ ማስታወሻ ሚዛው እንድትሄድ ጠይቀውና ይስማማል። ስትዘጋው ማባራው አይኗ ውስጥ ይገባና ለሌላ ሲጠጋት ይቀራረባሉ። በድንገት ግን ስልኳ ይደወላትና ይራርቃቸዋል። ደዋይም ፒት ሲሆን ያለችበትን ከጓደኛዋ ጣርቶ እንደመጣና እንዲያወሩ ጠይቃ ተወሰተናደደ መጣላት ይጀምራሉ። እሷም እድሏን ተጠቅማ ታክሲ ይዛ ጥላቸው ትሄዳለች። ፒትም ምን እየሆንክ ነው? ቆይ ለምንድን ነው በመሀላችን የምትገባው? እኛ እኮ አንድ ላይ ነበርን። ከአደጋው በኋላ የተራራቅ ነው። መሀላችን መግባትን ብታቆም ደስ ነው የሚለኝ ሲለውም እሷ እንደማይቀራረቡ ነግራው ስለነበረ ግራ ይጋባል። ክሬም ቤት እንደደረሰችም ለእህቷ የተፈጠረውን በሙሉ ትነግራታለች። በሌላው ቀን ጨርቆቹን ለማየት ስትሄድም ሞተረኛው እንደሚከተላት ታይና ለትደውላ ትነግረዋለች። ብዙም ሳትቆይ ግን ጠበቆች ስላየችም ስልኩን ዘግታው እርዳታ ብትጠይቅም ሞተረኛው ሁለቱንም ይዘራቸውና ሊያግታት ሲሞክር ደንግጣ መተንፈስ ያቅታታል። በዛም ሰዓት ፒት ደርሶ ያድናትና ወደ ቤት ወስዳታል። ተደጋግሞ ሲደውልም ያነሳውና ምንም አትጨነቅ፣ እኔ ፍቅረኛዋ ያለው ምንም ነገር አትሆንም ብሎ ፎቶዋን ሲልክለት እንደሚወዳት ይገባውና በቅናት ቀጠለ ማለት ይጀምራል። ስትነቃም ፒት ላረገላት ነገር ታመሰግነዋለች። በቀጣዩ ቀንም ኬክ ትነቃለች እና ክሬምም ጨርቆችን ለመምረጥ ወደ ባህላዊ ልብስ መስሪያ ሄዱና ተስማምተው ሲጨርሱ ዲዛይነሩ የሚያደርጉትን በሙሉ ለሌባው ትናገራለች። ፒትም ለክሬም ደውላትና ሊያግታት ስለነበረው ሰው ከፖሊስ የሰማውን መረጃ ሲነግራት በድጋሚ ጨንቃትና ትንፋሿን ሲያጥራትም ይደግፋታል። ከተረጋጋች በኋላም ቦርሳዋ ውስጥ ስላለው የውፍረት መቀነሻ መድኃኒት ጠይቃትም እሱ ጓደኛዬ ሞክረው አሪፍ ነው ስላለች ነው ያስኩት። እሺ ይሄ ፎቶስ ፒት እንደሚለው የምርን ፍቅረኛሽ ነው እንዴ? አረ በፍጹም ትናንት ከሰውየው ያስጣለኝ እሱ ስለነበረ ነው። እሺ ግን ከዚህ በኋላ ችግር ውስጥ ከሆንሽ ለእኔ ብቻ ብታሳውቂ ደስ ነው የሚለኝ ይላትና የተለያዩ የጨርቅ ማምረቻዎችን ይጎበኛሉ። ቶም ብቻቸውን ሲሆኑ ጠብቀው ለጥቂት ጊዜ ምን ያህል እንደምወድሽ ልነግርሽ ጠብቅ ነበረ፣ ግን ደግሞ ልትጨናነቂ አልፈልግም። ጊዜሽን ወስደሽ አስቢበት ስላት ፈገግ ትላለች። አክስቷ ደውላላትም ኬክ እንደነቃችና ግን ምንም እያወራች እንዳልሆነ ስትነግራት በቃ ሻውኑ መጣና ሆስፒታል እንወስዳታለን ስትላት ቢሰማትም ስለ ዘመዷ እንደምታወራ ሳምናው ትሄዳለች። እንደደረሰችም ፒት ሊቀበላት በሄድም ተቻኩላ ሳታጓራው ትሄዳለች። ቶም እየዋሸች እንደሆነ ስላሰበ በድጋሚ ጥል ያስነሳል። ቤት ደርሳ እህቷን ወደ አምቡላንስ እያስገባችም ፒት ተከትሏት ይደርሳል። እንዳያትም ትሸፍናትና እሷ የሱ መኪና ውስጥ ትገባለች። ዶክተሩ ትንሽ ጊዜ እንዲሰጧት ሲነግራቸው ይረጋጋሉ። እያለቀሰችም እባክሽ ቅርበኝ እህት፣ በእኔ ቦታ እንደተሰሪ ባልጠቅሽ ኖሮ ይህ ሁሉ ነገር እኮ አይፈጠርም ነበር። ክሬም ዲዛይኑን ጨርሳ እንዲመረት ስትልክም ተንኮለኛው አልተቀናቃኛቸው የደረሱበትን ሁሉ ታቃጥራለች። ክሬምም ተሳስታ ወረቀት ላይ ፊርማዋን ታሳፍርና ባልደረቧ ግራ ይጋባል። እሷን በአደጋው ምክንያት የጠፋት ውስጧን ሰበብ ብታረግም ተንኮለኛዋ ግን ከአደጋው በፊት የነበረችው ልጅ ከእሷ ጋር እንደምትለያይ ያሰበች ጥርጣሬዋ ይጨምራል። ቶም አዲስ ቅርንጫፍ ለመክፈት ያስብና ቦታውን ሲያጠና ክሬም ውፍረት የመቀነሻ መድኃኒቱን ይዛ እንዳየ አስታውሶ ቢጠይቃትም በድጋሚ በጓደኛው ምክንያት እንዳውቀችው ተናግራ ትዋሸዋለች። ቤት መዝናኛ ቦታ ሄዶ ስለ ኬክ እያሰበ እያለም ባለን ቅሳቱን አየውና ይከተለዋል። ትንሽ ከተጣሉ በኋላም ሰውየው ያመልጠዋል። በቀጣዩ ቀንም ወደ ኬክ ቤት ቢሄድም ክሬም እህቷ እንዳያት ብላ ይዛው ትወጣለች። ሰውየው እንዳያው ነግሯትም ግን ይሄ ሰው ከዚህ በፊት መብራቱን ያበላሸባችሁ ሰው መሆኑን እርግጠኛ ነኝ። የዛን ቀንም አግኝቼዋለሁ። ይሄ ማለት ደግሞ በስራ ከእናንተ ጋር ተቀናቃኝ የሆኑት ሰዎች ናቸው ማለት ነው ይላቁት። ብትጠነቀቁ ጥሩ ነው ይላትና በዛም ሰዓት ቶሎ ያዋራት ቤቷ ሄድና ነርሷን ያገኛታል። ኬክም ትራሱን ስታየው ውስጥ ያስቀመጠችው ፍላሽ ትዝ ይላትና ልታነሳው ስትሞክር ትወድቃለች። ነርሷ ድምፁን ሰምታ ስትገባም ይከተላታል። ወደ ላይ ከመውጣቱ በፊትም ክሬም ትደርስና ታስቆማለች። እሱም ፒትን ስላየው ተናደው መጣላታቸውን ጀምራሉ። እሷም እንደምንም ታረጋጋቸውና እንዲወጡ ታረጋቸዋለች። ወደ እህቷ ስትሄድም ውሃ ልትወስድ ብላ እንደወደቀች ይገምታሉ። እሷም ትራስ ወድቆ ስላየችው አጥባት አርቀውና ቁም ሳጥን ውስጥ ከተዋለች። ዲዛይኖቿን ጨርሳ ስታስረከበም
ቶ እንዲመረጡ ትዕዛዝ ይሰጣል። ተቀናቃኛቸውም ጥሩ ሀሳብ ማግኘት ባለመቻሏ ትናዳለች። ቶ ምን ያህል ጠንክራ እንደምትሰራ ሲመለከት የምትወደውን ቡና ያዝላታል። በድንገት ግን ፋብሪካ ውስጥ አደጋ ስለደረሰ ትዕዛዛቸው እንደማይደርስ ይነግራቸውና ወደዛው ሄዳሉ። የሚከታተላቸው ሰውም የሚጠቀሙትን ጨርቅ ፎቶ አንስተው ለካህዲዎቹ ይልክላቸውና የተንኮል ቅዳቸውን ያወጣሉ። እነ ክሬም ጨርቁን ተቀብለው ወደ ማስቀመጫው ከወሰዱት በኋላም እህቷ ጋር ሄደ የተፈጠረውን በሙሉ ትነግራታለች። ይሁን ነገር ልትላት እንደፈለገች ስለገባትም እንድትስል ወረቀት ስጣትና ትራሷን የሚመስል ነገር ትስላለች። ወዲያው ግን ስልክ ተደውሎ እሳት እንደተነሳ ሲነገራት እየተቻኮለች ትወጣለች። ቦታው ላይ ስትደርስም ወንጀለኛውን ታየውና ለእህቱ ነግራው ቢከተሉትም የሰለጠነ ስለነበር ያመልጣቸዋል። ከዚህ በፊት የሚያጠቃኝ ሰው ራሱ ነው፣ ስለዚህ ከኛ ውስጥ እየከደን ያለ ሰው አለ ማለት ነው ትለውና ዲዛይነሯን ጠረጥራታለች። በቀጣዩ ቀንም የተፈጠረው ነገር ምን ያህል እንዳከሰራቸው ይነጋግራሉ። ዲዛይነሯም ከተቀናቃኛቸው ጋር ሌባውን ትታ ስለመስራት ስታወራ ይሰማትና በጣም ይናደዳል። ስትሄድ እምነቱ ቢከተሏትም ሌባው ስላስጠነቀቃት አቅጣጫዋን ትቀይራለች። እሱም ስላዳናት ልትከዳው እንደማይገባ ያስታውሳታል። ክሬም ተመሳሳይ ጨርቅ ያላቸው ሰዎች እንደደወሉ ሰምታ አስታናግራቸው ቤት እንደረዳት ትደርስበትና ሄዳ አመሰግናለሁ፣ ግን እርዳታ መቀበል አልችልም። ለሌሎች ተወዳዳሪዎች ፍትሃዊ አይሆንም። ልረዳሽ ስለፈለግኩ ብቻ ያደረግኩት፣ ግን ትውስታሽን ብቻ ሳይሆን አስተሳሰብሽም ተቀይሯል። እኔ እንደማቅሽ አይደለሽም። ፒትም የባህሪዋ መቀየር በጣም እያስገረመው ይቆያል። ወደ ቢሮ ሲሄድም ኬክ ላይ የነበረው ጠባሳ ክሬም ላይ እንደሌለ ያስተውልና ሁለቱ የተለያዩ ሰዎች እንደሆኑ ይደርስበታል። ውድድሩ ሊጀመር ብሎም ሁሉም ሰዎች ሲሰባሰቡ ክሬም ስትጨነቅ ትዞራለች። ይህንን ያየው ፒተም ጨንቆሻል አይደለ? እንደባለፈው እንደረጋጋሽ ትፈልጊያለሽ ቢላት ምንም ሳልገባት ዝም ብሎ ሄዳል። ተቀናቃኛቸው ስትመጣም ከውጪ ታዋቂ ሞዴል ዲዛይነር ይዛ ስለመጣች ሁሉም ፍራቻ ይሰማዋል። ክሬምም ምንም መረበሽ ያስፈልጋችሁም፣ እኛ የቻልነውን በሙሉ ሞክረናል፣ አትጨነቁ በቃ ትላቸውና ውድድሩ እንደተጀመረም ተቀናቃኛቸው ቀሚሳቸውን ያሳዩና ገለጻ ይሰጣሉ። ሁሉም አጨብጭቦ አድናቆቱን ይገልጻል። የእነ ክሬም ሞዴል ወደ መድረክ ውስጥ ትመጣም በባህላዊ ጨርቅ የተሰራውን ድንቅ ጥበብ ያየች ተቀናቃኛቸው መፍራት ትጀምራለች። ክሬምም ተንኮለኛዋ ልጅ ተደብቀው እንዴት እንደሰሩ ታስታውሳለች። ስለ ቀሚሱና ስለ ባላቸው ገለጻ ካረገች በኋላም በሁሉም አድናቆትን ያገኛል። በመጨረሻም የነሱ ስራ አሸናፊ ሆኖ ይመረጥና በጣም ደስ ይላቸዋል። ተቀናቃኛቸውም የሁሉ ልፋቷ በከንቱ እንደሆነ ስታውቅ ደርቃ ትቀራለች። አክስታቸውም ለኬክ ማሸነፏን ተሳያትና ደስ ይላታል። ሌባውን ስታየውን በድጋሚ የተፈጠረው ትዝ ይላትና ትራሱን ለመሳል ብትሞክርም ማናቸውም ሳይረዷት ይቀራሉ። ፒትም አብረው መስራት ሲጀመሩ ትዕዛዞቹ ሊሰጣቸው ሄድና ክሬምን ሲያገኛት ከዚህ በፊት ኬክን ይዛት ወጥታ የሞተር ድምፅ ሰምታ ስትጮህ እንደሰማ ስላስታወሰ ምናልባት የሚወዳት ሴት እሷ ትሆናለች ብሎ ማጣራት ይጀምራል። ክሬምም ስለገባት ምንም ሳትነግረው እየተቻኮለች ጥላው ብትወጣም የሆነ ሰው መንገዷን ይዘጋባትና ሊጎዳት ሲሞክር ቶ በሰዓቱ ደርሶ ያድናታል። ፖሊስ ጋራም ሄዱና ከዛም ደህና መሆንሽን ማረጋገጥ ስለምፈልግ ነው፣ ለምን ቤት አንሄድም ይላትና ትስማማለች። እራታቸውን እያበሉም ለወፍራማው ጓደኛው ስለ እናቱ የነገራትን ነገር በመሃል ታነሳበታለች። ሌላ ቦታ እንደሰማችው ለማስመሰል ብትሞክረም ለማንም ተናግሮት ስለማያውቅ ግራ ይጋባል። ፒትም ስለ ማንነቷ ማጣራቱን ይቀጥልና መንታ እህት እንዳላት ይደርስበታል። መረጃውን ይዘው ወደ ቤቷ ሲሄድም ተንኮለኛዋ ትከተላቸዋለች። መከተሏን ብቻ ሳይሆን ተቀናቃኛቸውን ለመርዳት ብላ ቢሮ ውስጥ ማዳመጫ ታስቀምጣለች። ፒት ወደ ቤት እንደገባም ክሬምን ይኸው አሁን ልትከጂኝ አትችይም፣ መንታ እህት እንዳለሽ እርግጠኛ ነበርኩኝ፣ ያገኘሁት እሷን ነው፣ ለምንድን እንደዚህ እያደረጋችሁ ያላችሁት ስላት ምርጫ እንደሌላ ታስባ ኬክ ጋር ትወስደዋለች። እንደተያየውም ኬክ ስለለያችው ለረጅም ሰዓት አተኩራ ትከተለዋለች። ወዲያው ግን ተው ለክሬም ደውላትና እንዲገናኙ ውስጥ ጠይቃት በቃ ሁላችሁም እህቴን አደራ እና ደግሞ ፒት ይሄንን በሚስጥር ያዘው እሺ ብላ ስትወጣ ተንኮለኛው የሆነ ነገር እንዳለ ጠረጠረና ሌባ ቤቷን እንዳየው ትደውለታለች። ክሬም እስኪመሽ ከቶ ጋራ ከቆየች በኋላ ወደ ቤት ሊሸኛት ሲለም የምትገዛው ነገር እንዳለ ነግራው ሱቁ ጋራ ስትወስደው ስትጠራጠረ ይከተላትና ፒትን ስታገኘው ይነዳል። ፒትም አክስትሽ ኬክ ደጋግማ ሳለችውን ስታሳየኝ አደጋ ሆን ብሎ እንደደረሰባት ገብቶኛል እና ደግሞ አንቺንም ሊያጠቃሽ የሚፈልገው ሰው ተመሳሳይ እንዲሆን አምኛለሁ። ለማንኛውም ጥሩ ዶክተር ጓደኛ ስላለኝ እሱ ጋር ደውዬለት ሕክምናዋን ለመጨረስ አስቤያለሁ። ምን ትያለሽ? ውይ በጣም ደስ የሚል ነገር ነው። ይህንን ያየሁት ወግን የምርን ፍቅረኛሞች እንደሆነ ያስባል። በቀጣዩ ቀን ስራ ቦታ ሆናም ፊት ሊያናግራት ሲሄድ ንዴቱ ይጨምራል። ፊትም ሁኔታውን ስላየ ለምን ግን እውነቱን አትነግሪውም? ካወቀማ ስለዋሸሁት ያባረኛል። መጀመሪያ ያዘዝኩትን ስራ አልጨርስ ብዬ ነው። በነጋታውም ለተወጣፋጭ ይዛለት ብትሄድም ተቀብሏት ያስቀምጠውና መናደዱን በግልጽ ያሳያታል። ፊትቷን ይዘው ወደ ሆስፒታል ሲሄድም ተንኮለኛዋ ተከትላ ብትጠይቀው የሚዋሻትና ውሸቱን ከክሬም ጋር ለማመሳሰል እንዲያመቸው ደውሎ ይነግራታል። ዶክተሩ ካያት በኋላ በመከራቸው መሰረት ውስጧ እንዲመለስ ሁሉም ሰው ያለበትን ቪዲዮ ያሳዩትና ሌባውን ስታየው እሱን ያደረገው ትናገራለች። ትራሷንም እንደምንም በአፏ አውጥታ ትጣራለች። ከፍተው ፍላሹን ቢያገኙትም ስታጠበ አልሰራም ይላቸዋል።
ፒትም የሚያውቀው ሰው ስላለው እሱ ጋር እንዲወስደው ሀሳብ ያቀርባል። ክሬምን ብትሆን ተመለሰች የሌባው ባህሪ ግራ የሚያጋባ እንደነበር አስታውሳ እሱን የሚመለከት መረጃ መሆኑን ጠረጥራለች። ሌባውን ቢሆን ትውስቷ የመጣላት መስሎ ስትሰማው ወንጀለኛውን ወደ ቤቷ ይልከዋል። ወንጀለኛውን ፒት ሲመጣ ጠብቆ ወደ ውስጥ ይገባና ኬክን ከተኛችበት ጎትቶ ያወርዳታል። ሊገላት ሲል ግን ክሬም ትደርስና ትታገለዋለች። መመሳሰላቸውን ሳይን በጣም ይደነግጣል። አክስቷም ድምፅ ሰምታ ለእርዳታ ብትወጣም ከአቅማቸው በላይ ስለሆነ ያመልጣቸዋል። እንደ ወጣ ግን ተጠራጥሮት የነበረው ፒት ፖሊስ ይዘውበት ስለመጣ ይታሰራል። ሆኖም ግን ስልኩን ቀስ ብሎ ይጠለዋል። ፖሊስ ጣባ ሄደውም ሊሰርቅ እንደገባ እንጂ ምንም እንደማያውቅ መካዱ ይነገራቸውና መረጃ ስለሌላቸው ምንም ማድረግ እንደማይችሉ ሲያውቁ በጣም ይነድዳሉ። ክሬም ቤት እንደተመለሰችም ወንጀለኛው ስላያት በቅርቡ መገልጣቸው እንደማይቀር ትገምትና ልትወት ደውለታለች። ሆኖም ግን እውነቱን ከመናገረው በፊት የጨንቃትና መተንፈስ ላቃታት ምንም ሳትለው ትቅራለች። ኬክን ሆስፒታል ከወሰዷት በኋላም በድጋሚ ማውራት እንደጀመረ ሲያውቁ በጣም ደስ ይላቸዋል። እሷም ሌባ ያደረገውን በሙሉ ትነግራቸውና መረጃ ለማግኘት እንዳይመቻቸው ክሬም ቢሮ ለመፈተሽ ትሄዳለች። ተንኮለኛውን ባስቀመጠችው ማዳመጫ ሁሉም ነገር ትሰማለች። ቶም ክሬምን ብቻውን ይጠራትና ግን ክፍሉ ሄደሽ ለመፈለግ ምንድን ያነሳሳሽ ሲላት መልስ ስላሰጠችው ተናዶ ይወጣል። ስራዎቻቸውን እሱ ቤት ሄደው ሰሩ ይቆዩና ጨርሰው ሁሉም ሲወጡ ክሬም ድሮ የሰጣትን ስጦታ ይዛ እውነቱን ለመናገር በማሰብ ብትጠብቀውም ዞር እንኳን ላያት ፈቃደኛ ስላልነበረ ምን ያህል ለጠላ ስለገባት እያዘነች ትወጣለች። ወዲያውም ኃይለኛ ዝናብ መጣል ይጀምራል። አላስችል ብሎ ጃንጥላ ይዞላት ይከተላትና ምንድነው የሚያስለቅስሽ? ቆይ በጣም ነው የምወድህ፣ እንደዚህ እንደምጠላኝ ማየቱ ለኔ ጎዳኛል እኮ ትለውና ሁለቱም እንደሚዋደዱ ስላወቁ አብረው ይሆናሉ። በነጋታው ግን ደስ ብሎት ቢነሳም በቦርሳው ውስጥ ያያቸው መድኃኒቶችና ለወፍራማ ጓደኛው የሰጣትን ስጦታ ሲያየው ሁለቱም ያመሳሰላቸው ነገር እንዳለ ማሰብ ይጀምራል። ቁርስ እየበሉ ስለ ስጦታው ቢጠይቃትም በድጋሚ ተዋሸዋለች። ነገሩ ስላጠራጠረውም ጓደኛውን ያማክረዋል። ፒትም በየቀኑ እየሄደ ኬክን መንከባከቡን ይቀጥላል። ደጋግሞ እንደሚወዳት ሲናገረን በጣም ደስ ይላታል። ቤተሰቦቿም የተሻላት ስለሆነ በቅርቡ ልትወጣ እንደምትችል ይነግሯትና ደስታዋን እጥፍ ያደርጉታል። ኬክ የተሻላት ስለነበረ ወደ ቤት ትመልሳለች። እህቷም የአሁኑ ስራ እንዳለቀ ዕለቱ ሁሉንም እውነት ልነግረው ወስኛለሁ እና ደግሞ ፒት ካገኘን ጊዜ ጀምሮ ምን ያህል ላንቺ እንደሚጨነቅ ሳየው እንደሚወድሽ ገብቶኛል ትላትና ስራዋን ማስረከቢያ ቀኗ አስደርሰም እንደጨረሱ ልትነግረው ብትወስነም ሌባዋና ተንኮለኛዋ ስብሰባው ከመጀመሩ በፊት እውነቱን በሙሉ ያወጡታል። ሰዎቹ ፊት ሊያዋርዱት ሲሉም ክሬም ምንም የሚያውቀው ነገር የለም ግን ደግሞ መኑኝ ሁሉንም ስራዎች በእጄን የሰራኋቸው ትላቸውና ቶም ስራዋ እንድታቀርብ እድል ስጣትና ጨርሰው እንደመጡ ከዚህ በኋላ ከአንቺ ጋር ምንም ግንኙነት እንዲኖረኝ አልፈልግም፣ ስራውን ብቻ በትክክል አስረክብኝ ሲልም ራሷን የምታብራራበት እድል እንኳን ስላልሰጣት በጣም ይከፋታል። እህቷም ሁሉንም እውነት እንድታብራራለት ትመክራትና ቤቱ ብትሄድም ብዙ ጊዜ ጠይቄሽ ነበር እኮ ግን እውነቱን አልነገርሽኝም፣ እንደምትወጂኝ ራሱ እርግጠኛ አይደለሁም፣ ስለዚህ ብንላይ የተሻለ ይመስለኛል ብሏት ሲሄድ ማልቀሷን ትቀጥላለች። በነጋታው ለባልደረቦች የተፈጠረውን በሙሉ ነግራቸው ስታስረዳቸው ይቀር ይሏትና እንደ ድሮ ጓደኛሞች ይሆናሉ። ቶም እሷን ለማግኘት እንደማይመጣ ይነግራታል። ብዙም ሳይቆይ ግን ከእህቷ ጋራ ማንነት መቃየሯ በየዜናው ይወራል። ሌባው እሷ እንድትባረርና ስራው እንዲቆም ለማድረግ ቢሞክረም ቶ ይከላከለውና እቅዱ እንዳይሳካ ያደርጋል። ለክሬምም ስለሚወራው ነገር ታይና ስራሽ ላይ ብቻ ተኩሪ ይላትና ፒትም እንደለመደው ኬክ ጋራ እየሄደ በሁሉም ነገር ይረዳታል። ፍቅራቸውም እየጠነከረ ይመጣል። የዛን ቀን እህትማማቾቹን ለማየት ሲሄድ ኬክ ለእህቷ ብላ ልታናገረው ብትሞክርም ምንም ማለት አይጠበቅብሽም፣ ከዚህ በኋላ ግንኙነታችን የስራ ብቻ ነው የሚሆነው ብሎ ሲወጣ ፒት ይነደድበትና ምን ማድረግ ነው? ቆይ ለምን አትሰማትም? ሲጀመር ያልነገረች እኮ የራስሁ ሰራተኛ አደጋውን ስላደረሰ ለእህቷ ህይወት ፈርታና ድርጅቱ ለማዳን ብላ ነው። ወንጀሉን የምታረጋግጥበት ማስረጃ አለህ? ለጊዜው ተበላሽቷል፣ ግን እመነኝ ሁሌም ቢሆን ለአንተና ለእህቷ እንዳሰበች ነው ሲለው ትንሽ ይረጋጋል። ማታ ላይ እሱ እንዳይወቀስ በማሰብ እህትማማቾቹ ላይቭ ይገቡና እውነቱን በሙሉ ለሁሉም ሰው ያስረዳሉ። ሰዎችም ከነሱ ጎን መሆን ይጀምራሉ። ይህንን እንዳያም ይቀልላት ይወስናል። በነገታው ቢሮ ሆነው ሲያወሩ በድንገት ወረቀቶች ይወድቁና የተደበቀውን ድምጽ መቅጃ ያገኙታል። እሱን ተጠቅመው ፒት ስለ ፍላሹ ሊነግራቸው ሲደውል ሆም ፕሌት ተሰታ መረጃ ትሰጣቸዋለች። ፍላሹ ውስጥ ያለውን ካዩ በኋላም በሌላ ቀይራው ትወጣለች። ሌባው ሰው ልኮ በስቀማቸውም ተንኮለኛዋ ደግሞ እሱን ከርታ ትበቀለዋለች። ሴቷ ጋር ስትሄድ ግን ፍላሹ ትክክለኛ ስላልሆነ ትነድዳለች። ወዲያው ግን እናቶ ይደርሱና ያሳስሯቸዋል። ተንኮለኛዋ ሴት ግን ምንም ማስረጃ ስለሌለባት ትለቀቃለች። ትንሽ ቆይቶም ተቀናቃኛቸው በጠበቆቹ ኃይል ትወጣለች። ወንጀለኛው እንደሞተ ሲነገረም እነቶ ሁሉንም ካዲዎች እንዳገኟቸው ጋዜጣዊ መግለጫ ይሰጣሉ። ፒትም ኬክን እናቱ ጋር ወስዳትና ያስታውቃታል። ደስ የሚል ጊዜ አሳልፈው ሲወጡ ሞክ እያረጉ ፍቅረኛው ለመሆን ተስማማኝ ትነግረውና በጣም ደስ ይለዋል። ቶም ክሬምን ይቅር እንዳላት ሊነግራት ሲል ተቀናቃኛቸውን የተለቀቀች ይነግረዋል። ሴትዮዋም ደውላ ታሽፍበታለች። እነሱም ተንኮለኛዋ ጋር ሄደው እንድትመሰክርባት ጠይቋታል።
መረጃው ልትሰጣቸው ሲገናኙ ሴትዮዋ ልታግታቸው በተሞከረም ፖሊሶችን ይዞ ሄድና ያድናቸዋል። ሴትዮዋም ከመታሰሯ በፊት ትጠፋለች። ከጊዜያት በኋላም ክሬም እንደለመደችው ልብሶቿ ለይታ ታቀርባለች። ሌላቸውን እያከበሩም እንዳትለቅ ቢጠይቋትም ይቅር እንዳላላት ስላሰበች በውሳኔዋ ትጸናለች። ጓደኛው እሷን ማጣት እንደሌለበት ይመክረዋል። ፊትም ተንበርክኮ ኬክ እስከ ህይወታችን መጨረሻ አንድ ላይ እንድንሆን ፈቃደኛ ነሽ ብሎ ቀለበት ሲያቀርብላት ደስ ብሏት ትቀበለዋለች። ክሬም መልቀቂያ ወረቀቷና ስጦታው ልትሰጣው ጋር ስትሄድም ቆይ ከመልቀቅሽ በፊት እናቴ ጋር ሄደን ደስታችን እንድናከብር ፈልጋለሁ ይላትና የእናቱ ቤት ወስዷት እንደሚወዳት ሊነግራት ሲዘጋጅ ተቀናቃኛቸው ትመጣለች። እያሰረቻቸውም ኬክ ትደውላለች። እህቷ ምንም እንዳልተፈጠረ ለማስመሰል ብትሞክርም ውስጧ ስላልተረጋጋላት ያሉበትን ቤት አድራሻ ከጓደኛዋ ትቀበልና ለመሄድ ትወስናለች። ክሬምም ታዘናጋትና መታት እንዲያመልጡ ብታረግም ሴትዮዋ በድንገት ተነስታ ተኩስባታለች። ልትገላ ስትልም እነ ፒት ፖሊስ ይዘው ስለሄዱ ተርፋለች። ሴትዮዋ ከታሰረች በኋላም ክሬም ሆስፒታል ትገባለች። ኬክ በጣም ተናዳ ስለነበረ ቶሎ መጮህ ትጀምራለች። ምን አይነት ሰው ነህ ግን? ራሷን ከመቀየር አልፋ 12 አቆም የወሰነችው አሁንም ሆስፒታል የተኛችው ባንተ ምክንያት እኮ ነው። እንዴት አንዴ እንኳን ይቅር ብዬሻለሁ አትላትም? በጣም ታሳዝናለህ። አውቃለሁ ይቅርታ፣ በድርቅና ምክንያት ነው ሁሉ ነገር የተፈጠረው። ደህና የማትሆን ከሆነ ራሴ መቼ የሚቅር የምለው አይመስለኝም ይላትና ማልቀስ ይጀምራል። በመጨረሻ ሕክምናው ያልቅና ሊያዩዋት ሲገቡ ቶም ይቅር ብዬሻለሁ፣ እባክሽ ተነሽና አንድ ላይ እንሁን፣ በጣም ነው የምወድሽ ሲላት ትነቃለች። ደስ ብሏቸውም አንድ ላይ ለመሆን ይወስናሉ። ከተሻላት በኋላም ቤተሰብና ጓደኛ በተሰበሰበበት እንድታገባው ይጠይቃትና ትስማማለች። በመጨረሻም ሁለቱም እህትማማቾች በህይወታቸው ደስተኛ እንደሆኑ እያሳየን ፊልሙ ይጠናቀቃል።